አድናን ከባድ ችግር ውስጥ ገባ። መሰሪው ሮቤል እንግዲህ በእግሩ መሄድ ቻለ። ነገር ግን ወንድሙን አናቱን በፍልጥ ፈርክሶ ጥሎታል። እንግዲህ ሳያስበው ምግብ ይዞለት መጥቶ ሊበላ ሲል እንግዲህ አልናውቆትን ያለው መስሎ ምስኪን ልቡ አይችልምና አድናን ሩጥ ውሃ ሊያመጣለት ሲል ግን ብድግ ብሎ አናቱን በፍልጥ ብሎ ጉሩቦውን አንቆ ይዞታል። በጣም የሚገርም የሚያሳዝን ነገር ነው። ቤተሰብ እንግዲህ አድናን ከባድ ችግር ውስጥ ገብቷል። እንግዲህ መሀል አናቱን የመታው በጣም ተጎድቷል። አድናን ሜራ ሎሃና ደግሞ ራሷን ስታ በድንጋጤ ወደቀች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ላይክ ሰብስክራይብ እያደረጋችሁ ይህን ቪዲዮ ጀምሩ። ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ሎሃና ድራማን እንግዲህ ቀጣዩን ክፍል ይዤላችሁ ቀርብ ያለው። ባለፈው ክፍል እንደምታስታውሱት አድናን ለማስፈራራት ነበረ ሽጉጡን ይዞ እገልሃለሁ ብሎ እንግዲህ አውቆ እንደመተኮስ ያደረገበት፣ ነገር ግን አልተኮሰበትም። ዛሬ ግን እንግዲህ ምግብ ይዞለት ሂዶ እንግዲህ አድናን ማለት በጣም የዋህ ገር ልጅ ነው ማለት ነው። እንግዲህ ይህን ሁሉ ነገር ከሚራ ጋር እንኳን ይህን ሁሉ ነገር እያደረገበት ይህን ስንት ሚስቱን እያማገጠበት እንዲሁም ደግሞ የእሱ የሆነን ነገር እንኳን እየወሰደበት በጣም ምስኪንና የዋህ ነው ማለት ነው አድናን። ሮቤል ግን እባብ መሰሪ ነው። እንግዲህ በጣም ከሚራ ጋር ሆነው ብዙ ነገር በድለውታል። አብሮ በገዛ ቤቱ በገዛ አልጋው ላይ የእንቅልፍ መድኃኒት እየሰጡ እንግዲህ በጣም ሲጫወቱበት ኖረዋል። በስተመጨረሻ ግን እንግዲህ ሎሃና መታ ነው እንግዲህ እንዲነቃ የሆነው። ሎሃና ባትመጣ ኑሮ እንግዲህ ሳራ ከዚህ በፊት ሁሉንም ነገር ትናገርብናለች ብለው እንግዲህ ሳራን ገለው ጥለዋታል። ሎሃናን ደግሞ በስተመጨረሻ አሁን ብቻዋን አስቀርተዋታል። አድናን በጣም ነው መሀል አናቱን ስለመታው በዛ አግቶበት በነበረ፣ እሱ ግን ለማስፈራራት ነበር እንጂ እውነት ሊገለው ወይም ደግሞ እንደዚህ ሊያደርገው አልነበረም። ለማስፈራራት እና ሳራ የት እንዳለች እንዲነግሩት ነበረ አድናን ሁሉ ነገር ያደረገው። እንግዲህ ሚራ ደግሞ ዋሽታለች። ሚራ ሰው ቤት አስገብቻት ነበረ። ከዛም በኋላ የት እንዳለች አላውቅም፣ ምናልባትም ወደ ሀረብ ሀገር ሄዳ ሊሆን ይችላል ብላ እንግዲህ ዋሽታ ነግረዋለች። እንግዲህ ሮቤል ሚራ እንዳይቆም አድርገው ነበረ። ነገር ግን 10% የመቆም ቻንስ ነበረው። እንግዲህ እየተለማመደ ቤት ውስጥ አድናን ሳያግተውን በፊት እንግዲህ እየተለማመደ ነበረ። አሁን በደንብ መቆም ቻለ። መቆም ሲችል ግን እንግዲህ እያደረገው ምግብ ይዞለት መጥቶ አውቆ ትና ላይ ብሎ እንግዲህ ያንን ምግብ ውሃ ሊያመጣለት ይሄድ ነው እንግዲህ ይህን ድርጊት የፈጸመበት። እንግዲህ ሚራ ደግሞ ከቤት ለፖሊስ ጣቢያ ልናገር በጭራሽ እኔ ሮቤል ሞቶ እኔ በጭራሽ አልኖርም፣ እስር ቤት ብገባ ይሻለኛል። ሮቤል እኮ የልጅ አባት ነው። ሮቤልን አፈቅረዋለሁ፣ አድናንን አላፈቅረውም። አድናንን እኔ እንድትጠቀምበታለሁ እንጂ በፍጹም ፈልጌው አይደለም አብሬው የሆንኩት እያለች እንግዲህ ለሎሃና እየቀበጣጠረች ነው የነበረ። እንግዲህ ሎሃና ደግሞ አድናንን በጣም የዋህ ናት። እንግዲህ ሎሃና ለራሱ ምክንያቱም አድናን ችግር ውስጥ እንዲገባ አትፈልግም። ሽጉጡን በኪሱ ይዞት ነበረ። ከዛና ቅፍ አደረገችና አውቃ ከጀርባው አውታ ደብቃበታለች። ሂዶ ነብሱ እንዳያጠፋ ብላ ማለት ነው። እንግዲህ ለሳራ ብሎ ነው ሁሉ ነገር የሚያደርገው። እና ሄዳም ሎሃና ያንን ሽጉጥ ከትራሷ ውስጥ ደብቃ፣ ሚራ ደግሞ እንግዲህ ሮቤል ያለበትን ለማየት አድናንን ከኋላ ተሸፋፍና በእውነት ሽፍንፍን ብላ እንግዲህ ሄዳ ልትተከትለው ነበረ። ነገር ግን አውቆ በሆነ ነገር ውስጥ ተደብቆ አያትና እንግዲህ የት ልትሄጂ ነው አላት። ሱቅ ልሄድ እኮ ነው። በሰፈራችን ሱቅ የለም አይደለ? የምፈልገው ነገር አጥቼ እና እዚህ ጫካ ውስጥ ምን ትሰሪያለሽ? ሲጀመር ይኸውልሽ
እኔ እንደ ድሮ ልታታልኝ እንዳትሞክሪ። ሮቤል የት እንዳለ ለማወቅ እኔን እየተከታተልሽ ነው እንጂ እውነት ሱቅ እንደዚህ ተሸፋፍነሽ ነው ታዲያ ሱቅ የምትሄጂው? ስንትና ስንት ሱቅ እያለ ምን እዚህ ጫካ ውስጥ አስመጣሽ? እኔ አውቄያለሁ። ሲጀመር ሮቤልን የት እንዳለ ለማወቅ ፈልገሽ ነው እንጂ እውነት ሱቅ ፈልገሽ አይደለም ይላታል። አዎ በቃ ካልክም አዎ እኔ የፈለግኩት አንተ ችግር ውስጥ እንድትገባብኝ አልፈልግም። የኔ ወደ ባል ትላለች። ዝም በይ እኔ ያንቺ ባል አይደለሁም። ውሸታ ባሌ እንዳቴ ባሌ ስትይ የባሰ ራስ ምታቴ ይነሳብኛል እና ባሌ ብለሽ አትጥሪኝ። ባልሽ አይደለሁም እኔ ባልሽ አይደለሁም። ስለዚህ አትሸንገኝ። እኔ ወጥቶልኛል፣ ያንቺ ነገር አብቅቷል። ስለዚህ ሁለተኛ ባሌ ብለሽ እንዳትጠሪኝ ይላታል። እሺ አሁን ይኸውልሽ ዞር ብለሽ እንዳታይ ቀጥ ብለሽ እጃላት። ነገር ግን ዞር ብላ ተከታተለችው መልሳ ትንሽ ሄዳለች እና ተመልሳ ተከታተለች። ነገር ግን ተደብቆባት አላየችውም። እንግዲህ ያንን ምግብ እንደዛ ብሎ ከሆቴል ምግብ ገዝቶለት ሲመጣ ነው እንግዲህ እንካ ብላ ብሎ ያመጣለት። እንግዲህ እዩ ታስቡት እንግዲህ እንደ አድናን አይነት ሰው በእውነት በጭራሽ አይገኝም። እሱ ግን መሰሪ ነው። ጭራሽ ይቀልዳል። ጭራሽ አድናን እንደዚህ ተናዶ ጭራሽ እሱ ይቀልዳል ማለት ነው። እንግዲህ ሉሃና ደግሞ ቤት ውስጥ ብቻዋን ያንን ሽጉጥ ከደበቀች በኋላ ብቻዋን እኔ አሁን የእህቴን ሚስጥር የማገኘው እዚህ ክፍል ነው። እዚህ ክፍል ብዙ ነገሮች የተደበቁ ሚስጥሮች አያለው። በእርግጠኝነት ሮቤል እና ሚራ እህቴን የሆነ ነገር እንዳደረጓት ልቤ እየነገረኝ ነው። ስለዚህ እዚህ ክፍል መፈተሽ አለብኝ አለችና እንግዲህ በአልጋ ስር ብዙ መረጃዎችን አግኝታለች። እንግዲህ ሮቤልና በፊት ስምምነታቸው ሮቤልና ሚራ እንግዲህ ያንን ቤት የአድናንን የሆነ ነገር ምስቅልቅል አድርገው ሀብቱን ንብረቱን ሁሉ ወስደው አድናንን ገለው ወደ ውጭ ሀገር ለመሄድ ነበረ በቅርቡ ዝግጅታቸው፣ ትኬት ቪዛ አዘጋጅተው ማለት ነው። እና ሻንጣውን ስትበረብር ምንድን ነው ያገኘችው? ሉሃና የእሷን የራቁት ፎቶ የማይታመን ነው እንግዲህ እርስ በራሳቸው እንኳን አይተማመኑም ማለት ነው። ሮቤል እና ሚራ በፍጹም አይተማመኑም። ምክንያቱም እንግዲህ ሚራን እንግዲህ አብረው ሲልከሰከሱ ቪዲዮ ቀርጾና ፎቶ አንስቶ ይዞባታል ማለት ነው። ፎቶ አንስቶ ይዞባታል እንግዲህ የእርቃኗን ፎቶ ራቁቷን ፎቶ ማለት ነው ይዞባታል ለየሚራን እና ደግሞ ፓስፖርቱን ትኬትና ቪዛውን አግኝተዋለች ማለት ነው። ሉሃና በጣም ነው የደነገጠችው። እነኚህ እንዲሁ ምን አይነት ምስጦች እባቦች ናቸው? ቆይ እንዴት ነው እንደዚህ የሚያደርጉት? እንዴት እንዴ ሚራ ያማታል እንዴ? እንዴት የራሷን የእርቃን ፎቶ እንዴት እንደዚህ ታስቀምጣለች? ምን ለማድረግ ፈልጋ ነው አለች ሉሃና። አይ ሲመስለኝ ሚራ ሳታቅ ሮቤል የእርቃኗን ፎቶ ይዞባት ይመስለኛል እንግዲህ ለማስፈራራት ብላለች። እንግዲህ ሉሃና እንግዲህ ሚራ ሳራን ሲገላት ቪዲዮ ቀርጸዋለች። እሱ ደግሞ እንደዚህ አብረው ሲመጋገጡ ቪዲዮ ቀርጾ ይዞባታል ማለት ነው። እንግዲህ አንቺ ብትናገሪ እኔ ይሄንን ነገር እና አወጣለሁ፣ እሷ ደግሞ አንተ ብትናገር ይሄን አወጣለሁ ተባብለዋል ማለት ነው። እና ሚስጥር አለኝ ዘረግፍብሻለሁ ብሏታል። እሱም ደግሞ ሚስጥር አለኝ እሷም ሚስጥር አለ የተባባሉት እንግዲህ ይሄንን ነገር ነው ማለት ነው። እና በመሀል ግን መስኪን አድናን እንግዲህ ለሰው ብሎ እንግዲህ ወንድሙን አስጠግቶ በስነ ስርዓት አስቀምጦት ነበረ። ነገር ግን አውቆ እንግዲህ ሮቤል ማለት አውቆ መጀመሪያ ላይ ዊልቸር አካለ ስንኩል ነኝ ብሎ እንግዲህ አውቆ መቆም አልችልም ብሎ እንግዲህ በጣም ብዙ አመት እንግዲህ ከሱ ጋር ነበረ
በመጨረሻም እንግዲህ ልጅ እስከ ማርገዝ ደረጃ ደርሷል ማለት ነው ሚራና ሮቤል እና ይህንን ነገር በፊት ሳራ ያለች ይሁን ሁሉ ነገር እንትንትል ነበረ ትናደን ነበረ እና ስታያቸው ሁልጊዜ እንደዛ ሆኖ ስታያቸው በቃ ለመናገር እያሰበች እያለ ነው እንግዲህ የገደሏት። ሉሃና ለራሱ ለመግደል ይፈልጉ ነበር። ነገር ግን እንግዲህ በፍቅር እንግዲህ ጅል አይደለ ፍቅር እንግዲህ ሳያስበው ጠልፎ ጥሎታል ማለት ነው ሉሃና ላይ። እልክም የምርም ፍቅር ይዞታል ማለት ነው። እልክ ሲጀመር ባለፈው ሉሃናን አውቆ እንግዲህ የእንቅልፍ መድኃኒት ሰጥቶ እንደ ሳማት ታስታውሳላችሁ። አሁን ደግሞ እንግዲህ ቁሞ አድናን እንግዲህ መትቶታል። አሁን ደግሞ የጨረሰው የጀመረውን ነገር ለመጨረስ ነው ማለት ነው። እንግዲህ ቁሞ መሄድ ችሏል። እንደምንም ተልፈስፍሶም ተደማ ወድቆም ተነስቶም እንግዲህ ቁሞ መሄድ ችሏል። እንግዲህ ሚራ ደግሞ አለቀላት። ሚራ አሁን መርፌ በዛ ሰዓት መርፌ የወጋችው ሰዓት ቁሜ ከሄድኩ በእውነት አልምርሽም ብሏታል። እሷ ራሷ በጣም ፈርታለች። ሮቤል ቁሞ መሄድ ከጀመረ መጀመሪያ እኔን ነው የሚገለኝ ያለች ነው። ይገላታል። በእርግጠኝነት ጨካኝ ነው ሮቤል ይገላታል ማለት ነው። አድናን እንኳን ይህ እንደዚህ አይነት ተንኮል የለበትም። እንደነሱ ተንኮለኛ አይደለም፣ አይገላቸውም ነበር። ነገር ግን የእሱ የጭካኔው ጭካኔ ሮቤል ተመልከቱ እንግዲህ ሮቤል ማለት ወንድሙ እንደ አድናን አይነት ወንድም እንዲሁ ዓለምን ቢዞር አያገኝም ጭራሽ። እና የእናታችን አደራ እባክህ የእናታችን ምናምን እያለ እንግዲህ ያታለዋል። ምንም አላደረጋቸውም እንግዲህ አድናን ምንም ሳያደርጋቸው ነው እንግዲህ ይህን ሁሉ ነገር ከገዛ ሚስቱ ጋር እንደዚህ የሚያደርጉት። ምንም ሳያጠፋ ምንም ሳያደርግባቸው ነው እንግዲህ ሁለቴ ይዟቸዋል እንግዲህ አብረው ሲማግጡበት ሁለቴ ነው የያዛቸው በእውነት አድናን። ነገር ግን ታግሶ አሁንም ቢሆን እኮ ስለማገጣቸው በቃ ተወለት። ሚራን በቃ ውሰዳት ብሎ ተወለት። አሁን ደግሞ ሉሃናን አስቡት። ሉሃናን ደግሞ እንግዲህ በጣም ያፈቅራታል፣ በጣም ታፈቅረዋለች። እንግዲህ ሉሃናን ለመውሰድ ሲል ነው እንግዲህ ደግሞ አሁን ሳትፈልግ የሳማት ብዙ ነገር እንግዲህ አድናንን አሳብዶ ለመጣል ነው እንግዲህ እቅዳቸው። አብዶ እንዲሞትላቸው ነው የእነሱ እቅድ። ነገር ግን አይሳካላቸውም። አድናን ከህመሙ ያገግማል። በስተ መጨረሻም እነሱ ወደ እስር ቤት ይገባሉ። በቃ ሳራም ያው እንደሞተች በግልጽ ይናገራሉ። መጨረሻ ላይ እነሱም ለፖሊስ ሲናገሩ እንግዲህ ይጋለጣል፣ ውሸታቸው ይጋለጣል። ቀጣዩን ክፍል ይዤላችሁ ቀርባለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱ ቤተሰቦቼ። አመሰግናለሁ፣ አከብራችኋለሁ። ባይ